You know Emmanuel Macron. I love the French accent. Emmanuel. No. Les États-Unis sont une puissance établie, mais የታሪክ መጋረጃ በደም ተቀዶ የዓለም የፖለቲካ ሰማይ በከባድ ጥቁር ደመና ተውጦ የምጽአት ሰዓት እጅግ ቀርቧል። የሰው ልጅ ታሪክ ወደማይመለስበት ገደል እያመራ ታላላቅ መንግስታት እንደ ቆርቆሮ የተቀጠቀጡና የኃያላኑ ቁማር ምድርን ወደ እሳት ባርነት ለመቀየር ጥቂት ሰከንዶች ብቻ ስለመቅረታቸው እየተሰማ ነው። የዲፕሎማሲው መጋረጃ ለሁለት ተቀዷል። የዓለም መሪዎች አንዱ የሌላውን ጉሮሮ ለመጭመቅ ጥርሳቸውን ነክሰዋል። በአንድ በኩል የሰላም ነብይን ባዩ ዶናልድ ትራምፕ፣ በሌላ በኩል ደግሞ ወንጀለኛው ፑቲንን በእጅ ካልያዝኩ የሚለው የብሪታንያው የጦር አበጋዝ ጆን ሂሊ፣ በመካከላቸው ደግሞ በበረዶና በጨለማ የታፈነችው ምስኪኗ ዩክሬን። ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? ዶናልድ ትራምፕ በፈረንሳይ አቻቸው ማክሮን ላይ ካፌዙ በኋላ ማክሮን በቁጣ ምላሽ ሰጥተዋል። እንዲሁም የጣሊያኗ ጠቅላይ ሚኒስትር ጆርጂና ሜሎኒ ትራምፕ እንዴት በማክሮን ላይ ያሾፋሉ ሲሉ የማክሮንን ቁጣ ደግፈው አነጋጋሪ አስተያየት ሰጥተዋል። በዛሬው ዝግጅታችን በዋሽንግተንና በአውሮፓ መካከል ስላገረሸው ቁርሾ የምናገራችሁ ሰፊ መረጃ ይኖራል። የአውሮፓ ኃያላንና የዋሽንግተን መቃቃር መነሻው ምንድን ነው? በቀጣይ የዓለም ፖለቲካና የኃይል አስተላለፍ ላይ ምን አይነት አንድምታ ይኖረዋል? አብራችሁን ስትቆዩ ታደምጡታላችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። ደግሞ እንደ በረዶ የረጋው ታሪክ ዛሬ በኪየቭ ጎዳናዎችና በዋሽንግተን ቤተ መንግሥት ኮሪደሮች ውስጥ በከፍተኛ ድምፅ እየጮኸ ነው። ትዕይንቱ የሚጀምረው በዋሽንግተን ዲሲ ነው። ዶናልድ ትራምፕ በታላቁ ወንበራቸው ላይ ተቀምጠው ዓለምን በአግራሞት ያስደነገጠውን ያን ንግግር አደረጉ። ቭላዲሚር ፑቲንን በቁጥጥር ስር መዋል አስፈላጊ አይደለም አሉ። ይህ ንግግር ለምዕራቢያን እንደ 100 ቶን ቦምብ ነበር። ትራምፕ ያለምን ወንጀለኛ ተብሎ የተፈረጀውን ሰው ጓደኛዬ ነው እያሉ ለሩሲያው መሪ ቭላዲሚር ቭላዲሚሮቪች ፑቲን የሰላም ምንጣፍ እያነጠፉ ነው። ትራምፕ ከፑቲን ጋር ሁሌም ቆንጆ ግንኙነት ነበረኝ ሲሉ አወድሷቸዋል። ነገር ግን ታሪኩ እዚህ ላይ አበቃም። ትራምፕ የሰላም ቁማር ሲጫወቱ፣ በለንደን በኩል ግን ሌላ ዘግናኝ ድምፅ ተሰማ። የብሪታንያ መከላከያ ሚኒስትር ጆን ሂሊ በኪየቭ የፈራረሱ ሕንፃዎች ፊት ቆመው በበረዶና በጭስ መካከል ሆነው የሞት ዛቻ አስተላለፉ። እድሉን ካገኘሁ አሉ፣ ፑቲንን አፈኝ ወስደዋለሁ። ይህ የጦርነት አዋጅ ነው። ብሪታንያ 200 ሚሊዮን ፓውንድና አውዳሚ ሚሳይሎችን ለዩክሬን እየረጨች ትራምፕ የጀመሩትን የሰላም ድራማ በጠራራ ፀሐይ ያፈራረሱት። የመከላከያ ሚኒስትሩ የጦር አበጋዙ ጆን ሂሊ ፑቲንን አንገት ካልያዝኩ እያሉ ነው። ትራምፕ ደግሞ ፑቲን የቅርብ ወዳጅ ነው ይላሉ። ምዕራቢያን ለሁለት ተከፍሏል። ይህ ስንጥቅ ደግሞ ለሩሲያው ዘንዶ ትልቅ ዕድል ሆኖለታል። የአውሮፓ ሰማይ ለሁለት ተሰንጥቋል። በአትላንቲክ ማዶና በዚህኛው ወገን ያሉ ኃያላን መንግስታት የገቡበት ፍጥጫ ዓለምን ወደማይታወቅ የጨለማ ምዕራፍ እየገፋፋት ነው። ዛሬ በአውሮፓ መሪዎች ልብ ውስጥ ያለው ፍርሃት ከሩሲያ ሚሳኤሎች በላይ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር የተያያዘም ሆኗል። ትራምፕና ማክሮን የገቡበት የቃላት ጦርነትና የግል ፍጥጫ ተራ ዲፕሎማሲ ለመግባት አይደለም። ይልቁንም ለ80 ዓመታት የቆየው የምዕራቢያን ጥምረት የሞት ሽረት ትግል ውስጥ መሆኑን የሚያሳይ ጉልህ ምልክት ነው። ትራምፕና ማክሮንን እንዲህ ያሻከራቸውና ወደ ለየለት ፍጥጫ የከተታቸው መሠረታዊ ችግር ምንድን ነው? ትራምፕ አሜሪካ ትቅደም አሊያም አሜሪካ ፍርስት በሚለው መርሃቸው አውሮፓን እንደ አጋር ሳይሆን እንደ ሸክም ማየታቸው ነው። ማክሮን ግን የአውሮፓ ሉዓላዊነት በሚል መሪ ቃል አውሮፓ ከአሜሪካ ተጽዕኖ ውስጥ ወጥታ ራሷን መከላከል አለባት ብለው ያምናሉ። ትራምፕ በፓሪስ ላይ የጣሉት ከፍተኛ የንግድ ታሪፍና የፈረንሳይ መድኃኒቶች በአሜሪካ ገበያ ላይ ያላቸውን ዋጋ በ200 እጥፍ እንዲጨምር ማድረጋቸው ማክሮንን ክፉኛ አቁስሏቸዋል። ትራምፕ ማክሮን እየለመኑ ነው በማለት በድምፅ አወጣት ጭምር ሲያላግጡባቸው፣ ማክሮን ግን ይህንን ድርጊት የታሪካዊ ጥምረት ክህደት ወይም አሊያንስ ብትሪያል ሲሉ ጠርተውታል። ትራምፕ አውሮፓን በትክክል እንደ ንግድ ጠላትና እንደ ድርድር መጫወቻ ካርድ እያዩዋትም ነው። በፓሪስ በፈነዳው እሳተ ገሞራ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በትራምፕ እብሪት ክፉኛ ተቆጥተዋል። ትራምፕ ማክሮንን እየለመን ነው በማለት በአደባባይ ሳላግጡባቸው፣ ማክሮን ግን አሜሪካነቱንና አጋሮቿን እየከዳሽ ነው ማለት በከፍተኛ ቁጣ መልሰዋል። ማክሮንና የጣሊያኗ መሪ ጆርጂያ ሜሎኒ አሜሪካን ትተው ከሩሲያ ጋር በራሳቸው ለመደራደር ወስነዋል። አሜሪካ የራሷን ጥቅም ብቻ ነው የምታሳድደው፣ እኛን ግን ለሩሲያ ተኩላዎች አሳልፋ ሰጥታናለች የሚለው ስሜት በአውሮፓ ሰማይ ላይ ነቅሷል። አውሮፓ ራሷን ለመከላከል የራሷን የጦር ኃይል ለማቋቋም እየተሯሯጦችም ነው። የኔቶ ሕንፃ እየፈራረሰ ነው። የታላላቅ መንግስታት ጥምረት እንደ በረዶ እየቀለጠ ነው። ከዚህም በላይ ትራምፕ ግሪንላንድን ለመውሰድ የሚያሳዩት አምባገነናዊ ፍላጎትና ካናዳን 51ኛዋ ክፍለ ሀገር ትሆናለች በማለት ማስፈራራታቸውም አውሮፓውያንን ክፉኛ አስደንግጧቸዋል። ይህ የአዲሱ ዘመን ኢምፓየር ግንባታ አውሮፓን ለዘመናት የጠበቃት ኔቶም መቃብሩ የተቆፈረ መሆኑን አረጋግጦላቸዋል።
ማክሮን በታላቅ ቁጣ ለፈረንሳይ አምባሳደሮች ባደረጉት ንግግር አሜሪካ ለኔቶና ለዓለም አቀፍ ሕጎች ጀርባዋን ሰጥታለች፣ እኛም የራሳችንን ድል በራሳችን መወሰን አለብን ሲሉ የምጽአቱን ደወል ደጉሏል። ይህ የትራምፕና የማክሮን ፍጥጫ አውሮፓን ለሁለት ከፍሏታል። በሌላ በኩል ብሪታንያ ከትራምፕ በተቃራኒ ቆማ ፑቲንን አፍኝ ወስዳሉ እያለች ስትፎክር፣ ፈረንሳይና ጣሊያን በትራምፕ ተስፋ በመቁረጥ ከሩሲያ ጋር ራሳቸው ለመደራደር ወስኗል። የጣሊያኑ ጠቅላይ ሚኒስትር ጆርጂና ሜሎኒና ኢማኑኤል ማክሮን ትራምፕን በድርድር ስም ዩክሬንን ለሩሲያ አሳልፈው ይሰጣሉ በሚል ስጋት የራሳቸውን ልዩ መልእክተኛ ወደ ሞስኮ ለመላክ እየተዘጋጁ ነው። አሜሪካ ብቻዋን ከፑቲን ጋር እንድትደራደር አንፈቅድም፣ ምክንያቱም ዋጋውን የምንከፍለው እኛ አውሮፓውያንን የሚለው ድምፅ በሮምና በፓሪስ አደባባዮች አስተጋብቷል። ይህ በምዕራቢያን መካከል የተፈጠረው ታላቅ ስንጥቃትም ሩሲያ በልበ ሙሉነት እንድትንቀሳቀስ ትልቅ በር ከፍቶላታል። በሌላ በኩል ትራምፕ የቬኔዙዌላን ፕሬዚዳንት ኒኮላስ ማዱሮና ባለቤታቸውን በኮማንዶ አስጠልፈው ዋሽንግተን ካስገቡ በኋላ አሁን ደግሞ አይናቸውን ወደ ግሪንላንድ አዙረዋል። ግሪንላንድን የአሜሪካ 51ኛ ክፍለ ሀገር አድርጋታል የሚለው ዛቻ ዓለምን ክፉኛ እናውጧታል። በዋሽንግተን ዋይት ሀውስ ምስጢራዊ ክፍሎች ውስጥ የዓለም ካርታ በአንድ ሰው ብዕር ሊለወጥ ጥቂት ሰከንዶች ብቻ ቀርተዋል። ዶናልድ ትራምፕ አይናቸውን በበረዶ ወደ ተሸፈነችውና የሰሜኑ አልታዞድ ወደምትባለው ግሪንላንድ አፍጥጠዋል። ይህ ተራ የመሬት ግዢ ፍላጎት አይደለም። ይህ ግዙፍና መሳጭ የአዲሱ ዓለም ስርዓት አወቃቀር ፍንዳታም ነው። ትራምፕ ግሪንላንድን በሰላም ካልሸጣችሁልኝ በኃይል ጠቀልላታለሁ ማለታቸው በመላው አውሮፓ ሰማይ ላይ የሽብር መብረቅ እንዳርፍ አድርጓል። ግሪንላንድ ለትራምፕ የበረዶ ምድር ብቻ አይደለችም። እርሳቸው እንደማይዋት ግሪንላንድ በአትላንቲክ ውቅያኖስ ላይ የቆመ ግዙፍ የአውሮፕላን ተሸካሚ መርከብና የማዕድን ወርቅ ክምችት ናት። የሰሜኑ ዋልታ በረዶ እየቀለጠ ሲሄድ አዳዲስ የንግድ መስመሮችና እጅግ ግዙፍ የነዳጅ ክምችቶች እየታዩ ነው። ትራምፕ ይህን ቀጠና ለሩሲያ አሊያም ለቻይና አሳልፎ ለመስጠት ቅንጣት ታህል ፍላጎት የለኝም እያሉ ነው። አሜሪካ የሰሜኑን ዓለም ብቻዋን መቆጣጠር አለባት የሚለው ብሪት የተቀላቀለበት መርሃቸው ግሪንላንድን የአሜሪካ 51ኛ ክፍለ ሀገር ለማድረግ የጦር አዝማቾቻቸውን እንዲያዘጋጁ አስገድዷቸዋል። ይህ የትራምፕ የኃይል ጥቅልላ ወይም አኔክሴሽን ዛቻ በዴንማርክ መዲና ኮፐንሃገን ውስጥ ታላቅ የመሬት መንቀጥቀጥ ፈጥሯል። የዴንማርኳ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን በታላቅ ድንጋጤ ውስጥ ሆነው ግሪንላንድ አትሸጥም፣ የሀሳብ ዘግናኝ ነው ብለው በጮሁ ማግስት ትራምፕ በሰላማዊ መንገድ ካልሆነ በከፋ መንገድ እናደርገዋለን ዱኤት ዳሃርዶይ በማለት የመለሱት ምላሽ የአውሮፓን ዲፕሎማሲ ወደ አመድነት ቀይሮታል። አውሮፓውያን በድንጋጤ ሽባ ሆኗል። ትናንት አጋርና ወዳጅ የነበረችው አሜሪካ ዛሬ በአውሮፓ ምድር ላይ በኃይል መሬት ለመቀማት ታንኮቿን እያሞቀች መሆኗ የኔቶን የሞት ደብዳቤ የጻፈ አስፈሪ ክስተት ሆኗል። ትራምፕ ቀጠናውን ለመቆጣጠር ያላቸው ጥማት ወሰን የለውም። ግሪንላንድን በመያዝ የሩሲያን የባህር ኃይል እንቅስቃሴ ለማነቅና የአርክቲክትን የሀብት ምንጭ ለዋሽንግተን ብቻ ለመዋል ቆርጠው ተነስተዋል። ይህ እርምጃ ግን ከአውሮፓውያን ጋር የገቡበትን ፍጥጫ ወደማይመለስበት ጫፍ አድርሶቷል። አውሮፓውያን ትራምፕ ከፑቲን በምን ይለያሉ የሚል ጥያቄን እያነሱ ነው። አሜሪካ የራሷን የኔቶ አባል ሀገር በኃይል ቶር ስትስት አውሮፓ ራሷን እንደተከዳችና እንደተሸጠች ቆጥራለች። ማክሮንና ሌሎች መሪዎችም አዲሱ ወራሪ ከምስራቅ ሳይሆን ከምዕራብ መጣ በማለት በጭንቀት እየጮሁ ነው። ትራምፕ ግሪንላንድን ለመጠቅለል ያላቸው ፍላጎት ካናዳንም ክፉኛ አስፈርቷታል። ግሪንላንድን የወሰደ ካናዳን ለመውሰድ ምን ያግደዋል የሚለው ስሜት በሰሜን አሜሪካ ሰማይ ላይ አንዣቧል። ትራምፕ የዓለምን ካርታ እንደፈለጉ እየቆራረጡና እየቀጠሉ የሀገራትን ሉዓላዊነት እንደ ወረቀት እየቀደዱ ነው። ይህ የአያላን ፍጥጫ ዓለምን ለሁለት ከፍሏታል። በአንድ በኩል ትራምፕና የእርሳቸው የብረት ክንድ ፖሊሲ፣ በሌላ በኩል ደግሞ በትራምፕ ብሪትና በሩሲያ ዛቻ መካከል የተቀረቀረችው አውሮፓ። ይህ ትረካ የሚነግረን አንድ አስፈሪ ቃል ነው። እሱም የሕግ የበላይነት አብቅቶለት የጉልበተኛ ሕግ የነገሰበት ዘመን ላይ መድረሳችንን ነው። ትራምፕ ግሪንላንድን ለመቆጣጠር የሚያደርጉት ይህ ልብ ሰቃይ ግስጋሴ ምናልባትም የአውሮፓን አንድነት ለዘላለም የሚበታትንና አሜሪካንን ከዓለም አግልሎ ወደ ታላቅ ጦርነት የሚከት ፍንዳታ ይሆናል። የሰሜኑ ዋልታ በረዶዎች ብቻ ሳይሆኑ የዓለም ሰላምም በከፍተኛ ፍጥነት እየቀለጠ ነው። ትራምፕ የግሪንላንድን ባንዲራ አውርደው የአሜሪካንን ኮከብ ለማውለብለብ ጣታቸውን በቃ ተውል አድርገዋል። ዓለም ሆይ ተንፋሽሽን ዋጪ። ምክንያቱም ታሪክ በደም የሚጻፍበትና ካርታዎች በኃይል የሚለወጡበት የብሪት ምዕራፍ ዛሬ ተጀምሯል። የምጽአቱ ደመና ግሪንላንድን አልፎ መላውን ዓለም ሊያጥለቀልቅ ጥቂት እርምጃዎች ብቻ ቀርተውታል። ወደ ዩክሬን ምድር ደግሞ እንውረድ። እዚያ ያለው ሁኔታ ከሲኦል የከፋ ነው። ኪየቭ ያቺ የጥንት ስልጣኔ ማዕከል ዛሬ በጨለማና በበረዶ ተለውጣለች። ሩሲያ ባለፈው አንድ ሳምንት ውስጥ ብቻ 1100 ድሮኖችንና 890 ቦምቦችን በከተማዋ ላይ ዝንባለች። ይህ ተራ ጥቃት አይደለም። ይህ የሩሲያ ሽብር ነው። ፑቲን ሆን ብለው ቅዝቃዜው እስኪበረታ ድረስ ጠበቁ። አሁን በኪየቭ ቅዝቃዜው ከዜሮ በታች 20 ዲግሪ ሴልሺየስ ላይ ደርሷል ሲሉ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ገልጸዋል። 1000 የሚጠጉ የመኖሪያ ህንፃዎች ሙቀት የላቸውም፣ መብራትም የላቸውም፣ ውሃ የላቸውም። እናቶች ልጆቻቸውን በብርድ ልብስ ጠቅልለው አምላክ ሆይ
አትግደልን እያሉ ይማጸናሉ። ሩሲያ ብርድን እንደ መሳሪያ የተጠቀመችበት ነው። ይህ የሰው ልጅ ስቃይ ለፑቲን ድል፣ ለትራምፕ ደግሞ የድርድር ካርድ ሆኗል። ሩሲያ ኦሬሽኒክ የተባለውን እጅግ ዘመናዊና ሃይፐርሶኒክ ሚሳይሏንም በለቪቭ ከተማ ላይ አስወንጭፋለች። ይህ ሚሳይል የሰው ልጅ ካያቸው የጥፋት መሳሪያዎች ሁሉ የከፋውም ነው። ሩሲያ ይህ ምላሽ ነው ያለች ነው። ባለፈው ታህሳስ በፑቲን መኖሪያ ቤት ላይ ለደረሰው የድሮን ጥቃት በቀል ነው ብላለች። በቀልን እየወለደ ደምን እየጠራ ዓለም ወደ ታላቁ ፍንዳታ እያመራች ነው። ወታደራዊ ዝግጅቱ ደግሞ እጅግ የሚያስደነግጥ ደረጃ ላይ ደርሷል። ሩሲያ ኦሬሽኒክ የተባለውን ሃይፐርሶኒክ ሚሳይል በዩክሬን ላይ ስትሞክር መልእክቱ ለኪየቭ ብቻ ሳይሆን ለለንደንና ለፓሪስም ነበር። ይህ ሚሳይል የትኛውንም የአውሮፓ መከላከያ ሰብሮ የመግባት አቅም አለው። ፑቲን በአውሮፓ መከፋፈል ላይ የተደሰቱ ወታደራዊ ኃይላቸውን በኔቶ ድንበሮች ላይ አከማችቷል። የሩሲያ ኒውክሌር ኃይል በማንኛውም ሰዓት ትዕዛዝ ለመቀበል በተጠንቀቅ ላይ ነው። በአንጻሩ ኔቶ መሪያቶ እየተንገዳገደ ይገኛል። ትራምፕ አሜሪካንን ከኔቶ ልታወጣ ትችላለች በሚል ስጋት የአውሮፓ ሀገራት የራሳቸውን የአውሮፓ ጦር ለመገንባት በቢሊዮን የሚቆጠር ዩሮ እየመደቡም ነው። ፖላንድና የባልቲክ ሀገራት አሜሪካ ከከዳችን ማን ይታደገናል በሚል ስጋት በድንበሮቻቸው ላይ ታይቶ የማይታወቅ ምሽግ እየገነቡ ነው። ዓለም ዛሬ የምትገኘው በሁለት ግዙፍ እሳቶች መካከል ነው። በአንድ በኩል ትራምፕ አሜሪካን ብቻዋን ሀያል ለማድረግ አውሮፓን እንደ መለዋወጫ ዕቃ እየተጠቀሙባት ነው። በሌላ በኩል ደግሞ አውሮፓ በትራምፕ ክህደትና በሩሲያ ዛቻ መካከል ሆና የመጨረሻውን ትንፋሽ እያለከለከች ነው። ትራምፕ ማክሮን ላይ ያሳዩት ንቀትና ማፌዝ በአውሮፓውያን ዘንድ አሜሪካ ከእንግዲህ ወዳጃችን አይደለችም የሚል ጽኑ እምነት እንዲፈጠር አድርጓል። ይህ የቃላትና የፖለቲካ ፍጥጫ ወደ ወታደራዊ ግጭት ለመቀየር ጥቂት እርምጃዎች ብቻ ነው የቀሩት። የሩሲያ ወታደራዊ ስትራቴጂስቶችም ይህንን የምዕራቢያ መከፋፈል እንደ ወርቃማ ድል እያዩት ነው። አውሮፓ ከአሜሪካ ጋር ስትጣላ፣ ኔቶ ሲዳከምና ትራምፕ የሰላም ድምፅ ነኝ እያሉ አጋሮቻቸውን ሲያጓረዱ ፑቲን ያለምንም ተቃውሞ ወደ ምዕራብ ለመገስገስ መንገዱን ይጠርግላቸዋል። ይህ ታላቅ የአያላን ቁማር በሚሊዮን የሚቆጠሩ ሰዎችን ሕይወት ለከፍተኛ አደጋ አጋልጧል። ሰማዩ በሃይፐርሶኒክ ሚሳይሎች ሊቀደድ፣ ምድሪቱ በአውሮፓውያንና በአሜሪካውያን መግባት ልትናወጥ፣ የታሪክ መዝገብ ደግሞ የኔቶን ፍጻሜ ሊመዘግብ ተዘጋጅቷል። የምጽአቱ ሰዓት እጅግ ደርሷል። ሀያላኑ አንዱ በሌላው ላይ የከፈቱት ይህ የክህደትና የብሬት ጦርነት ዓለምን ወደማይመለስበት ጥፋት ይዟት እየነጎደ ነው። ተዘጋጁ፣ ምክንያቱም ይህ የመጨረሻው ፍንዳታ ድምፅ እጅግ እየቀረበ ነው። ትራምፕ በቬኔዙዌላ ላይ ያሳዩት ጡንቻ ዓለምን አስፈርቷል። የአሜሪካ ኮማንዶዎች ካራካስ ውስጥ ገብተው ማዱሮን ሲጠልፉ ቀጣዩ ተራ የማን ነው የሚለው ጥያቄ የሁሉን መሪዎች ልብ እያወከ ነው። ትራምፕ ግሪንላንድን ለመውሰድ ሲዜቱ የዴንማርክ ጠቅላይ ሚኒስትር ይህ የኔቶ ፍጻሜ ነው ብለው አልቅሰዋል። ትራምፕ ግን ደንታ የላቸውም። ወይ በእኔ መንገድ ወይ በሲኦል መንገድ የሚለው መርሃቸው ዓለምን ወደ ሶስተኛው ዓለም ጦርነት አፋፍ በእጅጉ ገፋፍታቷል። ዩክሬናውያን ግን አሁንም በጨለማ ውስጥ ናቸው። ሊዛ ላዛሬንኮ የተባለችው ወጣት ለ55 ሰዓታት ያለ መብራት ከቆየች በኋላ ላለለቅስ ዝም ብዬ ስቃለሁ ስትል የደረሰባትን የስነ ልቦና ስብራት ለማሳየታለች። የሰው ልጅ ክብር በፖለቲከኞች ቁማር ምክንያት መሬት ላይ ተጥሏል። በኪየቭ 200 የአደጋ ጊዜ ቡድኖች ሌት ተቀን ቢሰሩም የሩሲያ ሚሳይሎች ግን መልሰው ያፈርሱታል። ይህ የድመትና የጨዋታ ሳይሆን በሚሊዮን የሚቆጠሩ ሰዎችን ሕይወት የሚቀጠፍ አሰቃቂ ድራማ ነው። ትራምፕ ፑቲንን የሚያነኩት ለምንድን ነው የሚለው ጥያቄ ቁልፍ ነው። ምክንያቱም ትራምፕ አዲስ የዓለም ስርዓት መፍጠር ይፈልጋሉ። ቻይናንና ሩሲያን በመከፋፈል አሜሪካን ብቻዋን ሀያል ለማድረግ ይጥራሉ። ነገር ግን አውሮፓ ይህን አልወደደችውም። ብሪታንያ ፑቲንን ለማፈን ስትዝት፣ ሩሲያ ደግሞ የኒውክሌር መሳሪያዎቿን አውጥታ እያጸዳች ነው። አንዲት እርምጃ ወደፊት ብትመጡ ዓለምን አመድ አደርጋታለሁ የሚለው የፑቲን ዝምታ ከነጎድጓድ በላይ ያስፈራል። በመካከላችን ያለው ስጋት እጅግ ግዙፍ ነው። አውሮፓና አሜሪካ ከተለያዩ ሩሲያ አሸናፊ ትሆናለች። ዩክሬን ከወደቀች ደግሞ ቀጣዩ ተራ የማን ነው? ፖላንድ፣ ጀርመን አሊያስ መላው ዓለም? ትራምፕ ሰላም እመጣለሁ ቢሉም ያመጡት ግን ከፍተኛ ውጥረትና መከፋፈልን ሆኗል። የብሪታንያ ዛቻ ደግሞ እሳቱ ላይ ጋዝ እንደመጨመር ነው። ፑቲን ወንጀለኛ ሊሆኑ ይችላሉ፣ ነገር ግን እርሳቸውን ለማፈን መሞከር የኒውክሌር ጦርነትን መጋበዝ ነው። በጃንዋሪ 2026 የሚታየው ትዕይንት የመጀመሪያው ምዕራፍ መጀመሪያ ሊሆን ይችላል። ኪየቭ በበረዶ ስታፈን፣ ዋሽንግተን በቁማር ስትጠመድ፣ ለንደን በቁጣ ስትጮህ፣ ፓሪስ ደግሞ ጀርባዋን ስትሰጥ በማልግ የሚጠፋው የሰው ልጅ ሕይወት ነው። ደም መፍሰሱ አልቆመም፣ ጩኸቱም አልበረደም። የአያላኑ ፉክክር ምድርን ወደ መቃብርነት ለመቀየር ጫፍ ላይ ደርሷል። አሁን የምናየው አንድ እውነት አለ። እሱም ሰላም በጠመንጃ አፈሙዝ ላይ እንደማይገኝ ነው። ትራምፕ፣ ፑቲን፣ ማክሮንና ሂሌ ሁሉም የራሳቸውን ታሪክ ለመጻፍ ሲሯሯጡ የህዝቡን ስቃይ ግን ረስተውታል። ኪየቭ ዛሬም በጨለማ ናት። ነገ ደግሞ ምናልባትም መላው ዓለም በጨለማ ሊጓጥ ይችላል። የምጽአቱ ሰዓት እየቆጠረ ነው። ቲክ ታክ ቲክ ታክ። ሰማዩ ሊቀደድ ነው። ምድሪቱ ልትንቀጠቀጥ ነው። ተዘጋጁ፣ ምክንያቱም ከእንግዲህ ወደ ኋላ መመለሻ የለም። ድሉ የማን ይሆናል? ሰላም ወይንስ ጥፋት? መልሱን የሚያውቀው ጊዜ ብቻ ነው። ነገር ግን ጊዜው ያለቀ ይመስላል።
ለዛሬ ያዘጋጀንላችሁ መሰናዶ በዚሁ ያበቃል። ውድ ተመልካቾቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። መሰናዶውን በተመለከተ ያላችሁን ማንኛውንም ሐሳብና አስተያየት በኮሜንት መስጫው ስፍራ ላይ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ ቤተሰቡን መርሱም። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።